እንዴ ማም አያስፈልግም ነበር እኮ ቢያንስ አታማክሪኝም? ዝም በል። ይሄ እኮ ያንተ ስራ ነበር። ሚስትህን ማንም እየተነሳ ሲያዛት እኮ መፍቀድ አልነበረብህም። እሺ በቃ ምንድነው ማሚ? ምንድነው? በቃ ይዋርከሰች ረብቃ ነፍሰ ጡር እንደሆነች የአቤል እናት እያወራች ስትል ከልጁ ጋር ስታወራ ሰማ ልጁ ማለት ነው። ይሄን ነገር ደግሞ አቤል በጭራሽ የማይፈልገው ነገር እንደሆነና ፍቅረኛ እንዳለው ታውቃላችሁ። በጣም ነገሮች ተደበላልቀዋል። ርብቃ ምግብ እየበላች እያስመለሳት እየሮጣ ወደ ሽንት ቤት ስትሄድ ነበር። ይሄም ጥርጣሬ ነው። ግን ደግሞ የእሱ እናት የአቤል እናት እርግዝና ምልክት ስለምታውቅ ይሄን ሊሆናል አረገዘች ብላ እልልልል ብላ ስትል እሱ ደግሞ ከውጭ ገብቶ ውሃ ሆኖ ነበር የቀረው ከመደንገጡ የተነሳ። ለምን ደነገጠ? ምን ማለት ፈልጎ ነው? ሚስቱ ናት አይደል እንዴ? ስለዚህ ለምን ደነገጠ ብላ እናቲቱ ተጠራጠራለች ብዬ ፈርቻለሁ። ብቻ ግን ነገሮች በጣም ወዳልጠበቅናቸው መንገድ እየሄዱ ነው። ከዚህ በኋላ እንደውም አቤል ርብቃ ላይ ብዙ ነገሮችን ያደርስባታል ብዬ አስባለሁ። የእውነት ርብቃ ከአቤል አርግዛ ነው ወይንስ ደግሞ ምንድን ነው? ወይንስ የምግብ አለመስማማት? በጣም ነገሮች ግራ ጋብተውኛል። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። እንደተለመደው እንግዲህ ሱመያ መጥቻላችኋለሁ። እንግዲህ የርብቃን ድራማ ይዤላችሁ መጥቻለሁ ማለት ነው። በጣም የምወደው ድራማ ማለት ነው ውዶቼ። እንግዲህ በጣም የጓጓን የምናየው ነው። ምክንያቱም የአቤልንና የርብቃን መጨረሻ እስከምናይ መቼም አናቋርጠውም እና አጀማመሩን በጣም ደስ ይላል። አፈጻጸሙ ደስ እንደሚል ተስፋ እናደርጋለን ማለት ነው ሀባይቦቼ እና ነባሮች እንኳን በሰላም መጣችሁ። አዲሶች ደግሞ እንግዲህ ሰብስክራይብ እያረጋችሁ ቤተሰቡ ነው። የርብቃ ድራማ ወዳጆች አድናቂዎች ሰብስክራይብ አድርጉኝ። አዳዲስ ፍትፈታዎችንና ቡጨቃዎችን ይዤላችሁ እመጣለሁ ማለት ነው። ሰምታችኋል ማለት ነው። እንግዲህ ውዶቼ አንዳንድ ጊዜም እንደዚህ ያው በቪዲዮ እየቀረጽኩ እመጣላችኋለሁ። ብዙ ጊዜ በፎቶ ብቻ አልመጣም ማለት ነው ሀባይቦቼ። እና እንግዲህ በርብቃ ላይና በእሱ ላይ እንግዲህ እናወራለን ማለት ነው ውዶቼ። የርብቃ እናት ማን ነው የአቤል እናት ልታደርገው ያሰበችው አንድ ነገር እንዳለ ለልጁ ስትነግረው ነበር። ይሄኛው ልጅ ደግሞ የአቤል የበፊት ፍቅረኛው ማለት ነው። የአቤል የበፊት ፍቅረኛው በጣም በአቤል ላይ ክህደት እየፈጸመች እንደሆነ አያቅም። እሱ ግን እንደምትወደው እንደምታፈቅረው ነው የሚያውቀው ማለት ነው ውዶቼ። እሷ ግን ከዚህ ከጓደኛው ጋር ወይንም ቤት ውስጥ ከናቤል ቤት ውስጥ ያለው ልጅ ማለት ነው ማሚዬ እያለ የአቤልን እናት ማሚ እያለ እየጠራ እጅግ በጣም ግን ደግሞ ባለጌ የሆነ መጥፎ ስራዎችን የሚሰራ ልጅ ነው ማለት ነው። ይሄም ማለት ደግሞ ከአቤል ከበፊት ፍቅረኛው ጋር ሆኖ በፊት አቤል ፍቅረኛው ትመስለዋለች እንጂ እሷ ግን አቤልን የቀረበችው ከዚህ ልጅ ጋር ሆና አቤል በጣም አስፈላጊ የሆነ ፋይል እጁ ላይ ያለ መሰለኝ ያንን ፋይል ለመውሰድ ነው ማለት ነው። ያንን ፋይል እጃቸው ላይ ከገባ ሁሉንም ነገር እንዳይሆን ማድረግ እንደሚችሉና የበፊት አሁን ይሄ ሁሉ ነገር የታሰበው ነገር እንደማይሳካ ነው እየተናገረ የነበረው። የአቤልን እናት ደግሞ ምን አስበሽለት ነው? ቤት ልትገዥለት ነው እንዴ? ምን ልታረጊለት ነው እንዴ? እያለ ወሬ በጣም ነው ሲያጣራ የነበረው። ወይንም ደግሞ አይ ቤትማ ብላ ስቃ ነበረ። ከዛ እንደገና ወይ ለኔ ልትገዥልኝ ነው እንዴ ነው እያለ የነበረው። እሱ ለዛ ቤት በጣም ትልቅ ቦታ አለው። በጣም ነው የሚወዱት የሚያከብሩት ማለት ነው። አቤልም እንደ ወንድሙ ነው የሚያየው። ምክንያቱም ሌላ ወንድም እናት ስለሌለው እሱን እንደ ወንድሙ ነው የሚያየው ማለት ነው። ግን ደግሞ ከሀዲ እንደሆነና ከዛችኛይቱ ከአቤል ፍቅረኛ ጋር ሆኖ ሌላ ድራማ እየሰራ እንደሆነ እቤትም ውስጥ አሁን ላይ የቤት ሰራተኛ ያስፈልገናል። ርብቃን ማዘዝ እየከበደኝ ስለሆነ ስለዚህ ማሚዬ የቤት ሰራተኛ ይምጣ፣ እኔም ማቀው ደላላ አለ፣ ከዛ ቤት እኔም ማቃትን አንድ ሰው አመጣለሁ ብሎ ነበረ። እሱም ደግሞ የሚያቀው ደላላ ቤት ሳይሆን ከዚችኛይቱ ከበፊቱ የአቤል ፍቅረኛ ጋር ተነጋግረው ሌላ ሴት እዛ ቤት ውስጥ ፋይል ቤት እያጸዳች ወይም ስራ ምሰራ መስላ እነሱ የሚፈልጉትን ፋይልና ወረቀት ይዛላቸው እንድትመጣ ነው እዛ ቤት ያስገቧት። ይሄ ሁሉ ድራማ ሲደረግ ግን አቤልና እናቱ ወይንም ደግሞ ርብቃ ማንም ሰው የጠረጠረና የነቃ የለም። ግን ደግሞ ርብቃ በጣም ብልጥና አስተዋይ ላይ ስለሆነች ልጅቷ ወይ ክፍል ውስጥ ገብታ እቃ ስትፈትሽ ወይንም ያኔ እቃ ምናምን ስትፈልግ ምናምን ሲሆን ነገር ስታደርግ ልትይዛት ትችላለች። ወይንም ደግሞ ብዙ ጊዜ ጥያቄ ከተፈጠረባት ያንን ነገር ወደ ግምት አስገብታ ከተከታተለቻት እርግጠኛ ነኝ ከሁሉም በላይ ይችን ሰራተኛ ነኝ ብላ ቤት ውስጥ የገባችው ልጅ ማለት ነው ርብቃ ናት የምትይዛት። ርብቃ ናት የምታረገው ነገር የምታቀባት መጨረሻ ላይ ማለት ነው። ግን ሁሉም ነገር ሊዘገይ ይችላል እንጂ መቼም ቢሆን
እዛ ቤት ውስጥ የምትፈልገው ነገር ይዛ እንደማትሄድ ታውቃለች። ግን ልጅቷ በጣም ዱርዬና በቃ እንደፈለገች እንድትን የሚላት ናት። እንደውም አማርኛ ብዙ አትችልም ሙላ ብለው ነው እዛ ቤት ያስገቧት። ግን ስራ እሰራለሁ ያደኩበት ነው ምናምን እያለች ነው። ግን ሽንኩርት መክተፍ ራሱ የምትችል አይመስለኝም። ምክንያቱም ልጅቷ ዱርዬ ናት፣ ጎዳና ውስጥ ያደገች በጣም መጥፎ የሚባል ጸባይ ያላት ልጅ ናትና ስለዚህ ውዶቼ ርብቃም አቤልም እናቱም በጣም ትልቅ አደጋ ላይ ናቸው። ለዛውም በእኛ በቤተሰብ ብለው ባሰቡት ሰው ቤት ውስጥ ባስጠጉት በሚያበሉት በሚያጠጡት ሰው እየተከዱ ነው ማለት ነው። በጣም ነው የሚያሳዝነው። እንግዲህ ርብቃም እርጉዝ ናት እያለች ነው እናቲቱ። የምግብ አለመስማማት ሊሆን ይችላል ወይንም ደግሞ እርግዝናም እንደተባለው ሊሆን ይችላል። አቤል ይሄን ነገር ግን ሲሰማ በጣም ነበር የደነገጠው። የደነገጠበት ምክንያት ደግሞ ወይንም ድንገት ከሷ ጋር አላደረ ሊሆን ይችላል ወይንም ያቺኛይቱ ፍቅረኛው ስላለች እሷ ርብቃ ካረገዘች በፍጹም ከዛችኛይቱ ፍቅረኛ ጋር መኖር አልችልም ብሎ ሊሆን ይችላል። ግን ያችኛይቱ ፍቅረኛው ምን ያህል ከሃዲ እንደሆነችና ከገዛ ጓደኛው ጋር ሆና ከገዛ ወንድሙ ጋር ሆና እሱን ጉድጓድ ውስጥ ለመክተትና እሱን መጥፎን ቦታ ውስጥ ለማድረግ ቤት ውስጥ ሁሉ ፋይል እየፈለገች እያስፈለገች ሰራተኛ ሙን ሰላይ ቤት ውስጥ እንዳስገባችበት አቤል ቢያቅ ያችን ፍቅረኛውን ራሱ ነበር በእጁ አንቆ የሚገላት። ብቻ ነገሮች በጣም ከባድ እየሆኑ ነው። አቤል ላይ የአቤል ቤተሰብ ላይ ከባድ ነገር እየመጣ ነው። ይሄ ሁሉ እየተፈጠረ ያለው በበፊት ፍቅረኛው ነው። ይቺ የበፊት ፍቅረኛው ከበፊትም አቤልን አፍቅራው ወዳው ሳይሆን ይሄኛው ልጅ አቤል ጋር እንድትተዋወቅና ከአቤል ጋር ቅርርብነት እንዲኖራትና ቤት ውስጥ ፋይሉ ካለ እንድታመጣ ነበር የላካት። እሷም ደግሞ በጭራሽ እኔ ከአቤል ጋር መሆን አልችልም፣ እኔ አንተን ነው የምወድህ ማፈቅርህ፣ ስለዚህ የምትለው ነገር ቶሎ እናሳካና ቶሎ ብለን የራሳችንን ህይወት እንኑር እያለችው ነው። ሰው እንዴት ነው በሰው ልፋትና በሰው ድካም ሰው ሆኖ ለመኖር የሚያስበው? የእውነት በጣም የወረደ አስተሳሰብ ያላት ልጅ ናት። ልጁም ደግሞ እሷን ተከትሎ ሴት የላከው ሞት አይፈራም እንደሚባለው እሱም ደግሞ እሷን አምኖ እንግዲህ ሌላ ችግር ውስጥ ገብቷል ማለት ነው ይሄ ልጅ። እና እንግዲህ ሀባይቦቼ ነገሮች ለሱ እጅግ በጣም ከባድ ይሆናሉ። ይሄን ነገር ከዚህ በፊት ባለፉት ክፍል ላይ በሽንት ቤት ውስጥ ሆኖ ስልክ እያወራ አቤል ከጀርባ ሆኖ እያዳመጠው ነበር። ያወራውን ሁሉ ያዳመጠው መስሎኝ በጣም ፈርቼ ነበር። እዛው ሽንት ቤት ውስጥ ይገለዋል ብዬ ነበረ። ግን ደግሞ እሱ ምንም አልጠረጠረም። ልክ ሴቶቹን እንደሚጀነጅንና ሴቶች ጋር አብሮ እንትን እንደሚል ስለሚያውቅ አሁን ደግሞ አንዷን እያበሰልክ ነው እንዴ ሲለው እኔ እስከሚበስልም አልቆይም ወዲያውኑ ሳይበስልም በላቸው እያለ ነበር። ይሄም ማለት እንግዲህ አንተንም በላሃለው ጠብቅ ነው እንደማለት ነውና ስለዚህ አቤል አሁን ላይ በጣም ትልቅና ከባድ ችግር ውስጥ ነው ያለው ያስባለው ውዶቼ። እንግዲህ በቀጣይም ደግሞ የሚፈጠረው ምን እንደሆነ እናያለን። ይችም ሰራተኛ ደግሞ እንግዲህ የመጣችበትን አላማ ሳታሳካ ትወጣለች ከዚህ ቤት ብዬ አስባለሁ። የእውነትም ደግሞ ርብቃ እርጉዝ ናት ወይንስ አይደለችም? እናንተ የገመታችሁትን ግምት እስቲ ኮሜንት አስቀምጡልኝ። እኔ ግን ርብቃ የምግብ አለመስማማት እንጂ እርጉዝ አትመስለኝም።